ጾመ ነነዌ የሶስት ቀን ሱባኤ ስትሆን በሶስት ቀናት ጾምና ጸሎት ንስሐ የገቡ የነነዌ ሰዎች ከጥፋታቸው ከበደላቸው ተመልሰው ከመጣው የእግዚአብሔር ቁጣ ሊድኑ ችለዋል። ስለዚህ ጾመ ነነዌን በመጀመሪያ ጊዜ የጾሙት በነነዌ ይኖሩ የነበሩ ሰዎች በመሆናቸው ጾመ ነነዌ ወይም የነነዌ ሰዎች ጾም የሚል ስያሜ ሊያገኝ እንደቻለ ሊቃውንት ቤተክርስቲያን ይናገራሉ። ይህች ጾም በቅዱስ ቤተክርስቲያናችን ከሰባቱ የአዋጅ አጽዋማት መካከል አንዷ በመሆን የምትጾም ጾም ናት። የምትጀምረው በየዓመቱ ልክ እንደ ዐቢይ ጾም ሰኞን አትለቅም። በዚህ መሰረት ዘንድሮ በ2018 ዓመተ ምህረትም ሰኞ ጥር 25 ቀን ትጀምራለች። ሮብ ደግሞ ጥር 27 ቀን ታልቃለች ማለት ነው። ስለዚህ አጭርና የሶስት ቀን ጾም ብትሆንም እንኳ እጅግ ብዙ ጥቅምን የምታስገኝ ጾም ናት። ይህች ጾመ ነነዌ የእግዚአብሔርን ቸርነትና የእግዚአብሔርን ማርነት የምናስተውልባት ጾም ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነነዌ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን የቅዱሳት እናቶቻችን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ልዑል እግዚአብሔር ይችን ዓመት ይችን ዕለትና ይችን ሰዓት ባርኮ ቀድሶ በሰላም እንድንደርስ ፈቃዱ ሆኖ በዚህ ዓመት ለምትጾመው ለጾመ ነነዌ በሰላም በጤና ላደረሰን ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። እንኳን ለዚች ለተቀደሰች ጊዜ እግዚአብሔርን በጾም በጸሎት ሆነን ለምንጠይቅበት ጊዜ የበደልነው ኃጢአታችንን ይቅር በለን ብለን ወደሱ የምንቀርብበት ጊዜ ሱባኤ የምንይዝበት ጊዜ የዋናው ጾም መግቢያ ለሆነችው በርከፋች ለሆነችው የነነዌ ሰዎች ከመጣው መከራ ከመጣው መቅዘፍት ለዳኑባት ጾም በሰላም በጤና አደረሰን አደረሳችሁ። እግዚአብሔር እንደወደደ እግዚአብሔር እንደፈቀደ በዚህ በዛሬው ዝግጅታችን ስለ ጾመ ነነዌ እንነጋገራለን። በዚህ ዝግጅታችን የምንመለከታቸው ነጥቦች ጾመ ነነዌ እነማን እንደጾሙት፣ እንዲሁም ጾመ ነነዌ ለምን እንደተጾመ፣ ይህንን ጾመ ነነዌን ከጾሙት በኋላ እግዚአብሔር ያደረገላቸው ድንቅ ነገር ምን እንደሆነ፣ ነነዌ ማን እንደሆነች፣ እንዲሁም ጾመ ነነዌ በ2018 ዓመተ ምህረት መቼ እንደሚጀምር፣ እንዲሁም ከጾመ ነነዌ ጋር አያይዘን የጾም መሰረታዊ ትርጉምና አስፈላጊነቱ፣ ጾም የሚሰጠው ጥቅም ምን እንደሆነ እንደ እግዚአብሔር ፈቃድ እንመለከታለን። ስለዚህ ጾም አንድ ክርስቲያን እግዚአብሔርን የሚገናኝበት፣ እግዚአብሔርን የሚጠይቅበት፣ ከእግዚአብሔር ጋር የሚግባባበት መግቢያ በር ነው። ክርስቲያን የሆነ ሁሉ ለተወሰነ ጊዜና ሰዓት
ከእህል ከውሃ ተከልክሎ የሚቆይበት ሲሆን እንዲሁም ከስጋ ከቅቤና ከእንቁላል ማለትም ከእንስሳት ተዋጽኦች ለተወሰነ ጊዜና ሰዓት ወይም ሳምንታት ወይም ወራት እንድንጾማቸው የታዘዙት ሳምንታት ወይም ጊዜያት እስኪጠናቀቁ ድረስ የምንከለከልበት ማለት ነው። እንዲሁም በሌላ አገላለጽ ጾም ዓይናችን ክፉ ነገር ከማየት፣ ጆሮአችን ክፉ ነገር ከመስማት፣ አንደበታችን ክፉ ከመናገር ተናግሮ ከማስቀየም፣ በእጆቻችን ክፉ ነገር ከመስራት፣ የሰው ገንዘብ ከማንሳት፣ ራሳችን ያልሆነውን ያልተፈቀደልንን ከማንሳት፣ በእግሮቻችን ወደ ቤተ ክርስቲያን ወደ ቤተ እግዚአብሔር ከመሄድ ባሻገር ወደ አልባሌ ቦታ ከመሄድ መቆጠብ ማለት ነው። በአጠቃላይ ሰውነታችን የኃጢአት ሥራ ከመስራት እግዚአብሔር የማይወደውን ነገር ከማድረግ የሚገታበት የሚከለከልበት ጾም ብለን እንጠራዋለን። ጾም ለሰው ልጅ እጅግ አስፈላጊ እንደሆነ በፍትሐ ነገሥት ተጽፎ ይገኛል። ከመያደክም ኃይለ ፍትወትን ስጋዊ ፍትወትን ስጋዊ ምኞትን ያደክም ዘንድ ጾም ታዘዘ እንዳለ ፍትሐ ነገሥት አንቀጽ 15 ላይ። እንዲሁም በምንጾምበት ጊዜ በምንጾምበት ወቅት ረሃብን፣ ችግርን እንድናውቅ ያደርገናልና። እንዲሁም በዛው አንቀጽ 15 ላይ ጿሚ ሰው የረሃብን ችግር ያውቅ ዘንድና ለተራቡ፣ ለተቸገሩ፣ ለተጠሙ ይራራ ዘንድ ጾም ታዘዘ እንዳለ ችግርን የቀመሰ ችግርን ያውቃል እንዲሉ ጾም ለሰው ልጅ እጅግ አስፈላጊ እንደሆነና የመልካም ሥራ ሁሉ መሰረት እንደሆነ፣ በአንጻሩ ደግሞ አለመጾም የኃጢአት ሁሉ መሰረት ይሆናል። ምክንያቱም ሰው ካልጾመ፣ ሰው ካልጸለየ፣ ሰውነቱን ካልጎሰመ፣ ከስጋው ይልቅ ነፍሱን ካላገዘፈ ለብዙ ኃጢአት ይጋለጣል። እግዚአብሔር አምላክ ለመጀመሪያ ጊዜ ለሰው ልጅ የሰጠው ትእዛዝ የጾም ትእዛዝ ነው። አምላካችን ልዑል እግዚአብሔር አዳምና ሔዋንን ይህንን ዕፀ በለስ አትብሉ ሲል ከዕፀ በለሱ ተከልከሉ፣ ዕፀ በለሱን ጹሙ ማለቱ ነበረ። እነርሱ ግን አትብሉ የተባሉትን በሉ፣ አታድርጉ የተባሉትን አደረጉ፣ ከገነትም ወጡ፣ ተጎዱ። አለመጾም አለመታዘዝ ችግር ያመጣል ማለት ነው። በዚህ መሰረት ኃጢአት በመብል ምክንያት ወደ ዓለም ገባ ይላሉ ሊቃውንቱ። ስለዚህ ጾም በመጾማችን ከምናገኛቸው ብዙ መንፈሳዊ ጥቅሞች መካከል አንደኛ ኃጢአትን ለማስተሰረይ ይጠቅማል። የነነዌ ሰዎችን ብንመለከት የነነዌ ሰዎች የዮናስን ትምህርት መሰረት በማድረግ 3 ቀን ጾመው ኃጢአታቸው ይቅር ተብሎላቸዋል በትንቢተ ዮናስ እንደተጻፈው። እንዲሁም ሌሎች ሰዎችም በጾም ኃጢአታቸው ይቅር የተባለላቸው ቅዱሳን አባቶች አሉ። ለምሳሌ ቅዱስ ዳዊትን ብንመለከት ቅዱስ ዳዊት አንድ ወቅት እግዚአብሔርን አሳዝኖ ነበር። እግዚአብሔር የማይወደውን አድርጎ ነበረ። የባሪያው የኦርዮንን ሚስት አድርጎ ነበረ። እግዚአብሔር በዛን ጊዜ ተቀየመው፣ እግዚአብሔርን አሳዘነው።
እግዚአብሔርም ነቢዩን ላከለት። ቅዱስ ዳዊትም እግዚአብሔር እንዳዘነበት ባወቀ ጊዜ ንስሐ ገብቶ አጥፍቻለሁ ብሎ ይቅር በለኝ ብሎ ቢለምን በጾም በጸሎት ቢጠይቅ ልበ አምላክ ቅዱስ ዳዊት ተብሎ እንደ እግዚአብሔር ልብ የተባለለት ቅዱስ ዳዊት እግዚአብሔር ይቅር ብሎታል። ሁለተኛም ቅዱስ ጴጥሮስን ብንመለከት ቅዱስ ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ ተብሎ ነበር። ነገር ግን አልክድህም ብሎ ተከራክሮ ነበር። በዛ በችግርና በመከራ ጊዜ ይህን ሰው ታውቀዋለህ ሲባል አላውቀውም ብሎ ካደ። ስለዚህ ቅዱስ ጴጥሮስ ትዝ ሲለው እግዚአብሔር ያለው የተናገረው ነገር እንደደረሰ ባወቀ ጊዜ ስቅስቅ ብሎ አለቀሰ። አምላኬ ሆይ አጥፍቻለሁ፣ ይቅር በለኝ፣ በድያለሁ ብሎ በጾም በጸሎት ቢለምን አንተ አለት ነህ፣ ቤተ ክርስቲያንን በአንተ መሰረትነት እሰራታለሁ ተብሏል። ስለዚህ እግዚአብሔር አምላክ ከዚህ የሚያስተምረን ከዚህ የሚያሳየን ምንም ብንበድል ምንም ብናጠፋ ወደ እግዚአብሔር ስንመለስ እግዚአብሔር ይቅር ባይ መሆኑን ያስገነዝበናል። ይህንንም ታላቁ ሊቅ የቤተ ክርስቲያናችን ሊቅ የሆነው ቅዱስ ያሬድ በዜማ ድርሰቱ በጾም ወበጸሎት ይሰረይ ኃጢአት፣ በጾም በጸሎት ኃጢአት ይሰረያል በማለት ተናግሯል። ሁለተኛ በመጾማችን የምናገኘው ጥቅም መንግሥተ ሰማያትን ለመውረስ ነው። ይህንንም በማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። ስለ ጽድቅ ብለው የሚራቡና የሚጠሙ ንዑዳን ክቡራን ናቸው፣ እነርሱ ይጠግባሉና ብሏል። ስለዚህ ከዚህ የሚያሳየን ምንድን ነው? ከሥጋ ይልቅ ነፍሴ ይሻለኛል ብሎ ለነፍስ ባሰብ ሥጋ ከሚበላው ቀንሶ ምጽዋት ቢሰጥ እግዚአብሔርን በጾም ብንጠይቀው አሁን ከምንራበው አሁን ከምንጠማው ይልቅ ነገ በመንግሥተ ሰማያት የምናገኘው ይበልጣል ማለት ነው። ስለዚህ ይህንን ነው ያስተማረን ማለት ነው። ሌላኛው የምናገኘው ጥቅም ከእግዚአብሔር ጋር ለመነጋገር ነው። ሊቀ ነቢያት ሙሴን ብንመለከት ሊቀ ነቢያት ሙሴ 40 ቀንና 40 ሌሊት ጾመ ይላል። ከእግዚአብሔር ጋርም ቃል በቃል ተነጋገረ። ዘዳግም ምዕራፍ 9 ቁጥር ከ9 እስከ 14 ድረስ። ስለዚህ እግዚአብሔር ጋር ለመነጋገር እግዚአብሔርን ለማግኘት በጾም በጸሎት ሆኖ መጠየቅ አስፈላጊ መሆኑን ያስተምረናል። ነቢዩ ኤልያስም በጾም ከእግዚአብሔር ጋር እንደተነጋገረ በአንደኛ ነገሥት ምዕራፍ 17 ቁጥር 2 ላይ ተቀምጧል። ሌላኛው ከፈተናና ከመከራ ለመዳን ይጠቅመናል። ነቢዩ ዳንኤል ከአንበሶች አፍ ሊድን ችሏል። በአናብስቶች ጉድጓድ በተጣለ ጊዜ በጾም በጸሎት ሆኖ እግዚአብሔርን ቢለምን እግዚአብሔርን ቢጠይቅ የአንበሶችን አፍ ዘግቶለታል መልአኩ ልኮ። ስለዚህ ሶስናም በጾም ከሐሰት ምስክሮቹ አድናለች። በሐሰት መስክረው ሊወግሯት በንጉሥ ፊት አቃጥለው ሊያስገድሏት ነበር። ነገር ግን እግዚአብሔር አምላክ አንተ ታውቃለህ ብላ ወደሱ ጸሎት ብታረግ በጾም በጸሎት ሆና ብታመለክት ከመጣባት መከራ ከመጣባት ፈተና ልድን ችላለች ማለት ነው። እንዲሁም ሌላኛው ሰይጣንን ድል ለመንሳት ይጠቅማል። በዚህ በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል የተናገረው ቃል እንዲህ አይነት አብሮ አደግ ጋኔል ያለ ጾምና ያለ ጸሎት አይወጣም ብሏል። ስለዚህ
ሰይጣንን ድል የምንነሳው በጾምና በጸሎት መሆኑን በዚህ ጥቅስ ያስገነዝበናል ማለት ነው። ሌላኛው ሚስጥር ይገለጥልናል። አይሁድ 46ቱን መጽሐፍተ ብሉያትን ቆነጻጽረው ባጻፏቸው ጊዜ ዕዝራ ስትዌል አዝኖ ተክዞ ጾመ። 40 ቀንና 40 ሌሊት ጾመ። ከዚያ በኋላ እግዚአብሔር አምላክ ብርሃናዊ መልአክ የሆነውን የጥበብ መልአክ የሆነውን ቅዱስ ኡራኤልን ላከለት። ቅዱስ ኡራኤልም ሰማያዊ መጠጥን በብርሃን ጽዋ ይዞ ሲያጠጣው ለዕዝራ ሚስጢር በሙሉ ተገልጾለታል። እነዛን 46ቱን መጽሐፍተ ብሉያትን ጽፏል። ስለዚህ ሚስጢር እንዲገለጽልን በጾም በጸሎቱን መጠየቅ ያስፈልጋል ማለት ነው። እንዲሁም አባ ጊዮርጊስ ዘጋስጫን መመልከት ይቻላል። አባ ጊዮርጊስ ዘጋስጫ ታሪኩ እንደሚናገረው ሚስጢር ተሰውሮበት የቆየ አባት ግን እመቤታችን ቅድስት ድንግል ማርያም በጾም በጸሎት ሆኖ ለመናት። እመቤታችንም ልጇ ወዳጇ ኢየሱስ ክርስቶስን ለመነችለት። በዛን ጊዜ ቅዱስ ኡራኤል ሰማያዊ ጽዋ ጥበብን ይዞ ቢያጠጣው ይህን ሁሉ መጻሕፍትን እነዚህ ሁሉ የደረሳቸው መጻሕፍትን በሙሉ ሊጽፍ ሊደርስ ችሏል ማለት ነው። ስለዚህ በጾም በጸሎት ሚስጢር እንደሚገለጽ ማሳያ ነው ማለት ነው። ሌላኛው ልመናችን ወይም ጥያቄያችን ይፈጸምልናል። እስራኤል በጾም የለመኑትን አግኝተዋልና አንደኛ ሳሙኤል ምዕራፍ 7 ቁጥር 6 እስከ 14 ድረስ። ሌሎችም ቅዱሳን አባቶቻችን በጾም በጸሎት ነው የለመኑትን እንዳገኙ ያሳየናል። ሌላኛው እድሜያችን ይረዝማል። ጾም የመልካም ሥራ ሁሉ መሰረት በመሆኑ እድሜን ያስረዝማል። ብዙ አባቶችን መመልከት ይቻላል። የቤተ ክርስቲያናችን አባት አቡነ ገብረ መንፈስ ቅዱስም በገድላቸው እንደተጻፈው እድሜያቸውን በሙሉ በጾም በጸሎት የቆዩ አባት ናቸው። የእናታቸውን ጡት እንኳን አልጠቡም። በዚህ ዓለም 562 ዓመት ያህል ቆይተዋል። ስለዚህ እነ ማቱሳላ 960 ዓመት የኖሩት በጾም በጸሎቱ ነው። እግዚአብሔር እድሜያቸውን የእድሜ ጸጋ የእድሜ ባለጸጎች አድርጎ የሰጠበት መሆኑን ያሳየናል ማለት ነው። ሌላኛው በራሳችን ላይ በቤተሰብ ላይ በሀገር ላይ የታዘዘ መቅዘፍት እንዲርቅልን ይረዳናል። ለምሳሌ የኔነዌ ሰዎችን ብንመለከት የኔነዌ ሰዎች የዮናስን ትምህርት መሰረት በማድረግ 3 ቀን ጾሙ። ለእነርሱ የታዘዘው እሳት፣ አገሪቱን ሊያጠፋ የመጣው እሳት፣ የመጣው መከራ የዛፉን ጫፉን አቃጥሎ ተመልሷል። ስለዚህ ይህ እሳት እነሱን ሊያጠፋ እንስሳቱን ሊያጠፋ አገሪቱን ሊያጠፋ የመጣ መከራ ነበር። እግዚአብሔር ያዘጋጀው እሳት ነበር። ነገር ግን እኛ ጠፍተናል፣ እኛ ተመልሰናል። ቸርነትና ምሕረት የት አለ ብለው በጾም በጸሎት ነው ቢጠይቁ እግዚአብሔር አምላክ ቸርነቱን ምሕረቱን ልኮ ከመጣው መከራ ሊድኑ ችለዋል ማለት ነው። ሌላኛው ከ7ቱ የአዋጅ አጽዋማት መካከል የሆነው ጾመ ነነዌ ነው። ጾመ ነነዌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአጽዋማት ቀኖና መሰረት 7 አጽዋማት አሉ። ከ7ቱ አጽዋማት አንዱ በዕለታት ተውሳክና በዓመቱ መጽእ ድምር ውጤት ወይም በመባጃ ሐመር የምትውልበትን ወይም የምትጀምርበትን ወይም የምትጾምበትን ቀን የሚታወቀው ጾመ ነነዌ ናት ማለት ነው። ጾመ ነነዌ በእነማን ተጾመች ብንል ወይም ጾመ ነነዌ እነማን ጾሟት ብንል ጾመ ነነዌ ሲነሳ ነነዌ ማን ናት የሚለውን ማንሳት አስፈላጊ ስለሆነ ነነዌ በጤግሮስ ወንዝ ዳርቻ ናምሩድ በተባለው ሰው የተመሰረተች ከተማ ናት። ከተማዋ በጣም ውብ የሆነች ብዙ ህንፃዎች የነበሩባት ናት። አሶር የሚባል ጥንታዊ ሀገር ዋና ከተማ የነበረች ናት። ይቺ ከተማ ቅድመ ልደተ ክርስቶስ በ612 ዓመተ ዓለም በባቢሎን መንግስት እስክትያዝ ድረስ
እስክትፈት ድረስ ታላቂቱ ከተማ እየተባለች ትታወቅ የነበረች ከተማ ናት። በዚያ ዘመን ይኖሩ የነበሩ የነነዌ ሰዎች ኃጢአታቸው በዝቶ እግዚአብሔርን አስቀይመው እግዚአብሔር ሊያጠፋቸው ካለ በኋላ ነቢይ ዮናስን ወደ ነነዌ ላከ። በዳግማዊ ኢዮርብዓም ዘመነ መንግስት የነበረ ነቢዩ ቸርነትና ምሕረቱ የማያልቅበት እግዚአብሔር መክሮ ዘክሮ አስተምሮ እንዲመልሳቸውና ሕዝቡ ንስሐ እንዲገቡ ነቢዩ ዮናስን ወደ ነነዌ ሕዝብ ላከው። ጌታችን መድኃኒታችን ኢየሱስ ክርስቶስም የነነዌ ኃጢአት የነነዌ ሕዝብ በደል በነቢዩ በዮናስ ዘመን ሰማይ ነክቶ ነበርና የነነዌ ሰዎች ንስሐ እንዲገቡና ሊመጣ ካለው ቁጣ ይድኑ ዘንድ እንዲያስጠነቅቅ እንዲያስተምር እግዚአብሔር ነቢዩ ዮናስን ወደ ነነዌ ላከ። ነቢዩ ዮናስም ወደዚች ከተማ ለመሄድ ፈቃደኛ አልነበረም፣ አልታዘዘም። እግዚአብሔር ጋር ክርክር ገጠመ። ባለመታዘዝም እስራኤልን ለቆ በመርከብ ተሳፍሮ ወደ ቴርሰስ ወደምትባል ሀገር ሸሸ፣ ኮበለለ። የሚያሳዩ የዮናስን የዋህነት ነው። ዮናስ እግዚአብሔር ወደ ሌለበት ሀገር ሄዳለሁ ብሎ ሄደ። እግዚአብሔርም ታላቅ ነፋስን አስነስቶ መርከቧን በማዕበል እንድትመታ አደረጋት። ከዮናስ ጋር በመርከቧ ተሳፍረው የነበሩ ነጋዴያን ያላቸውን ሁሉ ሀብት ንብረታቸውን ወደ ባህር መጣል ጀመሩ። ምክንያቱም ከብዷት ነው ብለው ስላሰቡ ነው። ነቢዩ ዮናስ በዛን ጊዜ ተኝቶ ነበር። እባክህ ተነስ፣ ወደ አምላክህ ጩህ ብለው ቀሰቀሱት። በዛን ጊዜ ዮናስ ጥፋቱን አውቆ ማዕበሉ በእኔ ምክንያት የመጣ ስለሆነ ንብረታችሁን ሳይሆን እኔን ወደ ባህር ጣሉኝ ብሎ ተማጸናቸው። እነርሱም እንዴት አድርገን እንጥላለን አሉ። ለዚህ ሰው ነፍስ እንዳንጠፋ ንጹሕም ደም በእኛ ላይ እንዳይፈስ አይሆንም አሉ። እንግዲያስ ዕጣ እንጣጣላሉ። ወደ ባህሩ ለመጣል ዕጣ ተጣጣሩ። በዛን ጊዜ የእግዚአብሔር ፈቃዱ ነበርና ዕጣው በዮናስ ላይ ወጣ። ነጋዴያኑም ዮናስን ወደ ባህር ጣሉት። ወዲያውኑ ከእግዚአብሔር ዘንድ የታዘዘ ታላቅ ዓሣ ዮናስን በአፉ ተቀብሎ 3 ቀንና 3 ሌሊት አሳድሮ ወደ ነነዌ መለሰው። መርከቧም ጸጥ ብላ ተስተካከለ ሄደችላቸው። ዮናስም ነነዌ መሬት ላይ መድረሱን ባወቀ ጊዜ ከእግዚአብሔር መሸሽ አለመቻሉን ተረዳ። ነቢዩ ዮናስም ከባህር ከወጣ በኋላ በአንድ ቦታ ተቀመጠ። ፀሐይም በጣም መታው ይላል፣ አደከመው። እግዚአብሔር በምሳሌ ያስተምረው ዘንድ አንድ የቅል ተክል አዘጋጀ። ዮናስ ከተኛበት ቦታ ላይ በአንድ ቀን አብቅሎ አሳድጎ ከፀሐይ ቃጠሎ አዳነው። ከዚያም በኋላ ደግሞ አንድ ትላከና ቅሏን አደረቃት። ቅሉ በመድረቁም ዮናስ ባዘነ ጊዜ ዮናስ አንተ ዳልደከምህበትና በአንድ ቀን በቅሎ ላደገ ቅል ስታዝን እነሆ በታላቂቱ ከተማ ነነዌ ያሉ ከ120 ሺህ በላይ የሚሆኑ ሕዝብና እንስሳቱ የእጅ ፍጥረቶች ስለሆኑ ያሳዝኑኛል በማለት ነቢዩ ዮናስን ውሸታም ላለመባል መኮበሩ ውሰት መሆኑን በምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮታል። ከዛም በኋላ ነቢዩ ዮናስ የነነዌ ሰዎችን ንስሐ ግቡ፣ ነነዌ በ3 ቀን ትጠፋለች፣ ትገለባበጣለች እያለ ማስተማር መስበክ ጀመረ። የነነዌ ንጉሥ ከተማይቱ እንደምትጠፋ በሰማ ጊዜ ከዙፋኑ ወርዶ ልብሱን አውልቆ ማቅ ለብሶ በአመድ ላይ ተቀመጠ ይላል ትንቢተ ዮናስ ምዕራፍ 3 ቁጥር 6 ላይ። ከዚህም በኋላ በነነዌ ሕዝብ ዘንድ ጾም እንዲታወጅ እንዲህ ሲል አስነገረ። ማንም ሰው ወይም እንስሳ የከብትም መንጋም ሆነ የበግ መንጋ
ምንም ነገር አይቅመስ፣ ምንም ነገር አይብላ፣ ውሃም አይጠጣ። ነገር ግን ሰውም እንስሳም ማቅ ይልበስ፣ ሁሉም አጥብቆ ወደ እግዚአብሔር ይጩኹ። ሰዎቹም ሁሉ ከክፉ መንገዳቸውና ከግፍ ስራቸው ይመለሱ። እንዳንጠፋ እግዚአብሔር ራርቶ ከጽኑ ቁጣው ይመልስም እንደሆነ ማን ያውቃል አለ። በዚህም ጥሪ ምክንያት ሕዝቡ በጾም ሆኖ ወደ እግዚአብሔር ተመለሰ። የነነዌ ሰዎችም ንስሐ በገቡ ጊዜ እግዚአብሔር ይቅር ብሎ ከጥፋታቸው ከመጣው መከራ ከመጣው ችግር አድኗቸዋል። ይህ የዮናስ ትምህርት ሐሰት እንዳይባልም እሳቱ እንደ ደመና ሆኖ ከላይ ታይቶ ታላላቅ ዛፎችን ቅጠል እስኪጠወልጉ ድረስ አድርቆ ለሕዝቡ አሳይቷቸዋል። ንስሐቸው በከንቱ እንዳልቀረ አስረድቷቸዋል። ስለዚህ እነዚህ የነነዌ ሰዎች ለእኛ ምሳሌዎቻችን ናቸው። የሰራነው በደል የሰራነው ኃጢአት በስቶ ከእግዚአብሔር ሸሽተን ብናስቸግር እግዚአብሔር ምክንያት ፈልጎ በንስሐ እንድንመለስ በንስሐ ከተመለስን እግዚአብሔር ይቅር እንደሚለን ማሳያ ናቸው ማለት ነው። እግዚአብሔርም የነነዌ ሰዎች ምን እንዳደረጉና ከክፉ መንገዳቸው እንዴት እንደተመለሱ ባየ ጊዜ እራራላቸው ይላል። በእነርሱም ላይ ሊያመጣ ያሰበውን ጥፋት አላደረገውምና። ስለዚህ ጾመ ነነዌ የ3 ቀን ሱባኤ ስትሆን በ3 ቀናት ጾምና ጸሎት ንስሐ የገቡ የነነዌ ሰዎች ከጥፋታቸው ከበደላቸው ተመልሰው ከመጣው የእግዚአብሔር ቁጣ ሊድኑ ችለዋል። ስለዚህ ጾመ ነነዌን በመጀመሪያ ጊዜ የጾሙት በነነዌ ይኖሩ የነበሩ ሰዎች በመሆናቸው ጾመ ነነዌ ወይም የነነዌ ሰዎች ጾም የሚል ስያሜ ሊያገኝ እንደቻለ ሊቃውንት ቤተክርስቲያን ይናገራሉ። ይህች ጾም በቅድስት ቤተክርስቲያናችን ከ7ቱ የአዋጅ አጽዋማት መካከል አንዷ በመሆን የምትጾም ጾም ናት። የምትጀምረው በየዓመቱ ልክ እንደ ዐቢይ ጾም ሰኞን አትለቅም። ቀኑ ሲወርድ እስከ ጥር 17፣ ቀኑ ሲወጣ ደግሞ እስከ የካቲት 21 ይረዝማል። ስለዚህ ጾመ ነነዌ አንድ ጊዜ በጥር አንዳንድ ጊዜ በየካቲት ልትጾም ትችላለች ማለት ነው። አባቶች እንዳስቀመጡት መሰረት ከጥር 17 አትወርድም፣ ከየካቲት 21 አትወጣም ብለው አስቀምጠውታልና በዚህ መሰረት ዘንድሮ በ2018 ዓመተ ምህረትም ሰኞ ጥር 25 ቀን ትጀምራለች። ሮብ ደግሞ ጥር 27 ቀን ታልቃለች ማለት ነው። ስለዚህ አጭርና የ3 ቀን ጾም ብትሆንም እንኳ እጅግ ብዙ ጥቅምን የምታስገኝ ጾም ናት። ይህቺ ጾመ ነነዌ የእግዚአብሔርን ቸርነትና የእግዚአብሔርን ማርነት የምናስተውልባት ጾም ናት። እኛ ፍጡራኑ በበደልን ጊዜ ፈጽሞ ከማጥፋት ይልቅ እግዚአብሔር አምላክ ምክንያት ፈልጎ እንድንድን ያደርገናልና ዮናስ ለስብከት ፈቃደኛ ባይሆንም እንኳ እግዚአብሔር በተለየ ጥበቡ ነነዌን እንዲያስተምር አድርጎ ለንስሐ አብቅቷቸዋል። የነነዌ ሰዎች የተነሳያን ተምሳሌት ናቸው። ይህ ማለት ሰው ጥፋቱን አምኖ በደሉን አውቆ ንስሐ ከገባ እግዚአብሔር ይቅር ማለቱ አይቀርምና ለዚህ ነው ዮናስን አንተ ላልደከምህበት፣ አንተ አንድ ቀን ውሃ ላላጠጣህበት፣ በአንድ ቀን በቅሎ በአንድ ቀን አድጎ ለተገኘ ቅል ስታዝን እነሆ በታላቂቱ ነነዌ ከተማ ያሉ ከ120 ሺህ በላይ የሚሆኑ ሕዝቡ እንስሳቱ የእጀ ፍጥረቶች ስለሆኑ ቢጠፉ ያሳዝኑኛል ያለው ማለት ነው። የቤተ ክርስቲያን አባቶቻችን ይህንንና ሌሎች አጽዋማትን እንድንጾም የወሰኑልን በምክንያት ነው። እንደ ነነዌ ሰዎች እኛም በደላችንን ጥፋታችንን አምነን ጾመን ጸልየን ከኃጢአት እንድነጻ ነው። ዛሬ ዓለማችን በኃጢአት ማዕበል እየተናወጠች ባለችበት ወቅት እኛም እንደ ነነዌ ሰዎች ከበደላችን ከኃጢአታችን ብንመለስና ንስሐ ብንገባ እግዚአብሔር ይቅርታና ምሕረት የባህሪ ገንዘቡ ስለሆነ ወደ እኔ ተመለሱ እኔም ይቅር እላችኋለሁ ይላልና
እግዚአብሔርን አምነን ወደ እሱ መመለስ ይገባናል። ለነነዌ ሰዎች የወረደውን ምሕረት በመገንዘብ ለእግዚአብሔርም ሆነ ለሃይማኖት አባቶቻችን መታዘዝ ይገባናል። ስንጾም እግዚአብሔር አምላካችን መዓቱን በምሕረቱ ቁጣውን በትዕግስቱ መልሶ በኃጢአት ለጠፋው ዓለም ይቅርታውን ይልክልናልና በመጾማችን ራሳችንን ከማትና ከመቅዘፍት ከማዳን ባሻገር በእኛ በደል ምክንያት ከሚመጣ መቅዘፍት ከሚመጣ ችግር ሰላም በረከት ይወርድልናልና በዚህ ሱባኤም በጾም በጸሎት ተወስነን ፍቅርንና ሰላምን እምነትና ምግባርን ከእግዚአብሔር ዘንድ ተችረን እግዚአብሔር አምላካችን ሞታችንን ወደ ሕይወት ቀይሮልን እንደነነ ሰዎች ሱባኤውን የሰመረ ሱባኤ ያደርግልን ዘንድ መልካም ፈቃድ ይሆንልን። በአጠቃላይ ጾም ከትርጉሙ እንደተረዳ ነው ከእህል ከውሃ ከመከልከሉ ጋር ከክፉ ነገርም ከኃጢአት መራቅ ስለሆነ ጾማችንን ከክፉ ነገር በመራቅ በቅን ልቦና ሁነን በንጹህ ልብ ሁነን መጾም መጸለይ አስፈላጊ ነው ማለት ነው። ስለዚህ ጾም፣ ጸሎት፣ ምጽዋት አይለያዩምና እነዚህ ገንዘብ በማድረግ በረከተ ሥጋ በረከተ ነፍስ እንድናገኝ የእግዚአብሔር መልካም ፈቃድ ይሆንልን። የምሕረትና የይቅርታ ባለቤት እግዚአብሔር ቤታችንን፣ ሀገራችንን፣ ቤተሰባችንን ሰላም ያደርግልን ዘንድ ቅዱስ ፈቃድ ይሆንልን። ለታላቁ ጾማችንም ለዐቢይ ጾም በሰላም በጤና ያደርሰን ዘንድ ቅዱስ ፈቃድ ይሆንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመ ለልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለእሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።